السلام عليكم ورحمة الله وبركاته. ውድ የተከበራችሁ የአብዲ አካዳሚ ተከታታዮች እንደምን አላችሁ? ሰላም ነን አልሐምዱሊላህ። አረብኛን በአማርኛ ማስተማር እንደጀመርን ይታወቃል። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ላይክ ልታደርጉ ፎሎው ማስከተል ፈልጋለሁ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮአችንን ትምህርታችንን ከወደዳችሁት ስለ ወዳጅ ዘመድ ሼር በማድረግ ልትተባበሩን ከወዲሁ ለማሳሰብ ፈልጋለሁ። ወደ ትምህርቱ መግባታችን በፊት እኔ መምህር ጀማል አህመድ እባላለሁ። አረብኛን በአማርኛ ቀለል ባለ መንገድ አብረን የምንማር ይሆናል። ቀጥታ ወደ ቪዲዮ ልወሰዳችሁ፣ አብራችሁን ቆዩ። አረብኛን በአማርኛ ክፍል 13 የወራቶችን ስም የምናይ ነው የሚሆነው። እንዲሁም በክፍል 12 እንደተነጋገርን ነው ማለት ነው የወራቶችን ስም የምንመለከት ይሆናል። የወራቶች ስም the name of months በእንግሊዝኛ፣ በአረብኛ ደግሞ አስማኡ ሽሁር እንላለን። አስማኡ ሽሁር በሁለት ይከፈላል በአረብኛ ላይ አስማኡ ሽሁር አልቀመሪያ አው አስማኡ ሽሁር አሸምስያ በመባል ይቆጠራል ማለት ነው። ይህ ማለት ምን ማለት ነው? በፀሐይ አቆጣጠር የሚቆጠረው የወራቶች እና እንደገና ጨረቃ ስትወጣ የሚጀምርና እንዲሁም ስታልቅ የሚያልቅ ማለት መውጣት ስታቆም የሚያልቅ የሆነ የወራቶች አቆጣጠር አለ በአረብኛ እና ወይም ደግሞ ሂጅሪያ እና ሚላዲ እንለዋለን በአረብኛ። ሂጅሪያ እና ሚላዲ። ሂጅሪያ ማለት በሂጅራ አቆጣጠር ማለት ነው። ሚላዲ ደግሞ ከክርስቶስ ልደት ጀምሮ የሚቆጠረው ማለት ነው። በፊትና በኋላ ተብሎ የሚቆጠር አቆጣጠር አይነት ሲሆን በእንደዛ በሁለት ከፍለን ነው ልናየው የምንችለው። አሁን መጀመሪያ ላይ የምንመለከተው አስማኡ ሽሁር ሰነቱ አልቀመሪያ ይሆናል ማለት ነው። አስማኡ ሽሁር السنة القمرية أو الهجرية ቀመሪያ ወይም ሂጅሪያ አቆጣጠር ወሮችን በሂጅራ አቆጣጠር ነው ማለት ነው። አሁን የምናየው በሂጅራ አቆጣጠር ስንቆጥር ትርጉም አይኖረውም ማለት ወደ አማርኛ ወይም ወደ ኦሮምኛ ተርጉመን ይሄ ወር ይሄ ነው። ለምሳሌ መስከረም ነው ይሄ ወር ጥቅምት ነው፣ ይሄ ወር ህዳር ነው፣ ይሄ ወር ታህሳስ ነው ልንል አንችልም። ለምን መሰላችሁ? አንችልም ስለሚተላለፍ ማለት ነው። ለምሳሌ ዘንድሮ ሙሐረም መስከረም ላይ ባለፈው አመት ውሎ ነበር የሆነ አመት ላይ ማለት ነው። አሁን ግን ያ ሙሐረም ወደ ነሐሴ ገብቷል። ለዛኛው ደግሞ ወደ ሐምሌ ሊወርድ ይችላል ማለት ነው። እንደዛ እያለ ስለሚሄድ ስፔሲፊክ አድርገን በዛ ገድበን ይሄ ወር ማለት ይሄ ወር ነው በአማርኛው እንደው የምንችለው አይደለም ማለት ነው። በእነሱ አቆጣጠር መከተል ነው የሚሆነው ማለት ነው። እነሱ ሂጅሪያ ወር ጀምሮ ሲጨርስ የመጨረስ ሂደት ነው የሚሆነው ማለት ነው። እንግዲህ ስም ስናይ ሙሐረም እንላለን። ሙሐረም የአረብ የመጀመሪያ ወር ማለት ነው። በአረብኛ የመጀመሪያ ወር በቀመርያ አቆጣጠር ማለት ነው፣ ወይም በሂጅሪያ አቆጣጠር ሙሐረም የመጀመሪያው ወር ነው ማለት ነው። ሙሐረም ይባላል መጀመሪያው ሙሐረም። ቀጥሎ ሶፋር ሶስተኛው ወር ረቢኡል አወል አራተኛው ረቢኡ ሳኒ አምስተኛው ጀማዱል አወል ስድስት ጀማዱ ሳኒ አምስተኛው ጀማዱል አወል፣ ስድስተኛው ጀማዱ ሳኒ፣ ሰባተኛው ረጀብ። ስምንተኛው ሻዕባን ይባላል። አሁን ያለንበት ወር ነው እንግዲህ ሻዕባን የሚባለው ከረመዳን በፊት ያለው ወር ሻዕባን ይባላል። ረመዳን አይደለም የሚባለው አረብኛ የረመዳን ወር አረበኛ ቋንቋ ሌላ ስም አለ።
ሉገቱ ዷድ ይባላል። ሉገቱ ዷድ የዷድ ቋንቋ ማለት ነው። ዷድ የምትባለው ፊደል ከአረበኛ ቋንቋዎች ስለማትገኝ ሉገቱ ዷድ በማለት ይታወቃል። ስለዚህም ይሄ ረመዳን የሚለውም ቃል ወይም ወር ዷ ነው እንጂ ዳ አይደለም። ዳር የምትባል ዷድን የምትመስል ሌላ ፊደል አለች እና በዛ የሚጻፍ ቢሆን ኖሮ ረመዳን እንል ነበር። ነገር ግን ረመዳን ነው የምንለው ዷ ስለሆነ ረመዳን በማለት ነው 9ኛው ወር የምንጠራው ማለት ነው። ረመዳን ቀጥሎ ሸዋል ትባላለች ማለት ነው። ረመዳንን ቀጥሎ የሚመጣው ወር ሸዋል። እንግዲህ ሸዋል ረመዳንን ቀጥሎ ወይም ኢድ የሚውልበት የሆነ ወር ነው ማለት ነው። ሸዋል እንለዋለን 10ኛው ወር። 11ኛው ዙልቃዒዳ ቀጣይ 12ኛው ወር ዙልሂጃ። አሁን በእነዚህ ወራቶች ምሳሌዎች እናያለን። እስኪ ምሳሌዎችን ከማየታችን በፊት ግን አንድ ጊዜ 12ቱንም ልቁጠርላችሁ ፈጠን አድርጌ ማለት ነው። አብረን ቁጥር ሙሐረም፣ ሰፈር፣ ረቢዑል አወል፣ ረቢዑል ታኒ፣ ጀማዱል አወል፣ ጀማዱል ታኒ፣ ረጀብ፣ ሻዕባን፣ ረመዳን፣ ሸዋል፣ ዙልቃዒዳ፣ ዙልሂጃ። ወደ ምሳሌዎች እንግባ። ምሳሌዎች ኤግዛምፕልስ አልአምሲላ ይባላል በአረብኛ ምሳሌ ማለት ነው። ምሳሌዎች አልአምሲላ አንድ ምሳሌ ብቻ ሚሳል ይባላል እና ምሳሌዎችን ለምሳሌ ከሙሐረም ወር ጀምረን ምሳሌዎችን አብረን የምናየው ذهب أخي في شهر محرم። ذهب ማለት ሄደ ማለት አኺ ማለት ወንድሜ ማለት في شهر በወር ውስጥ ማለት ነው። ሙሐረም በሙሐረም ወር ማለት ነው። ወንድሜ የሄደው በሙሐረም ወር ነው፣ ወይም ወንድሜ በሙሐረም ወር ሄደ ማለት ነው። በሌላ አባባል ذهب أخي في شهر محرم ወንድሜ የሄደው በሙሐረም ወር ነው ማለት ነው። ሁለተኛው ምሳሌ ውሊደት ማለት ተወለደች ማለት ነው። ውሊደት ኡኽቲ እህቴ ማለት ነው። ፊ ሸህሪ ሶፈር በሶፈር ወር እህቴ የተወለደችው በሶፈር ወር ነው ማለት ነው። ውሊደት ኡኽቲ ፊ ሸህሪ ሶፈር። ሶስተኛው ምሳሌ ውሊደ النبي صلى الله عليه وسلم في شهر ربيع الأول ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱት በረቢዑል አወል 12ኛው ቀን ነው ይባላል እና ምሳሌ የሚለው ግን ነቢዩ የተወለዱት በረቢዑል አወል ወር ነው የሚለው። ውሊደ النبي صلى الله عليه وسلم في شهر ربيع الأول. تزوجت زينب في شهر ربيع الثاني. تزوجت زينب في شهر ربيع الثاني. زينب بربيع الثاني ورنا ያገባችው ማለት ነው። زينب ያገባችው بربيع الثاني ورنا ማለት ነው። تزوج آدم في شهر جماد الأول. تزوج آدم ያገባው في شهر جماد الأول بجماد الأول ورن آدم ያገባው በጀማዱ الأول ورن أو مات. مرحبا. مات الملك توفي من ولا بقول الملك في شهر جماد الثاني.
ማተ ሞተ ማለት ነው። ማተ አልመሊኩ ንጉሱ ፊ ሸህሪ ጀማዱ ሳኒ ንጉሱ በጀማዱ ሳኒ ወር ሞተ ማለት ነው። ውሊደት ሐና ፊ ሸህሪ ረጀብ ሐና በረጀብ ወር ነው የተወለደች ወይም ደግሞ ሐና በረጀብ ወር ተወለደች ማለት ነው። ያእቲ ሸህሩ ሻዕባን ቀጣይ ምሳሌ ስለ ሻዕባን ነው። ያእቲ ሸህሩ ሻዕባን ቀብለ ሸህሩ ረመዳን ሻዕባን የሚባለው ወር የሚመጣው መቼ ነው? ከረመዳን ቀድሞ ነው ማለት ነው። ሻዕባን ወር ከረመዳን ወር ቀድሞ ነው የሚመጣው ማለት ነው። ቀጣይ የሚሆነው ምሳሌ ስለ ረመዳን ሸህሩ ረመዳን የረመዳን ወር ማለት ነው። ሁወ እሱ ሸህሩል ቁርአን የቁርአን ወር ነው ማለት ነው። ሸህሩ ረመዳን ወሸህሩል ቁርአን ሸህሩ ረመዳን ወሸህሩ አልቁርአን ረመዳን የረመዳን ወር የቁርአን ወር ነው። የውሙል አወል ማለት የመጀመሪያው ቀን ማለት ነው። የውሙል አወል ሚን ሸህሪ ሸዋል ከሸዋል ወር የመጀመሪያው ቀን ወየውሙል ዒድ እሱ የዓመት በዓል ወይም የበዓል ቀን ነው ማለት ነው። ከሸዋል ወር የመጀመሪያው ቀን በዓል ነው ዓመት በዓል ነው ማለት ነው። እሱም ዒደል ፊጥር ስለሚሆን ማለት ነው። ረመዳን ሙስሊሞች ጾመን ዓመት በዓል የምናከብርበት ወይም በዓል የምናደርግበት ቀን ማን ነው? የሸዋል የመጀመሪያው ቀን ነው ማለት ነው። ፊ ሸህሪ ዙልቃዒዳ በዙልቃዒዳ ወር ማለት ነው። ፊ ሸህሪ ዙልቃዒዳ የስተዒዱነ አልሑጃጁ ሊልሐጅ ፊ ሸህሪ ዙልቃዒዳ በዙልቃዒዳ ወር ማለት ነው። ወይም ሐጅ የሚያደርጉ ሰዎች በዙልቃዒዳ ወር ለሐጅ ይዘጋጃሉ ማለት ነው። ፊ ሸህሪ ዙልቃዒዳ በዙልቃዒዳ ወር የስተዒዱነ አልሑጃጅ ሐጅ የሚያደርጉ ሰዎች ይዘጋጃሉ። ለምን? ሊል ሐጅ ለማድረግ ማለት ነው። አልሐጅ የኩኑ ፊ ሸህሪ ዙልሒጃ ሐጅ የሚደረገው በዙልሒጃ ወር ነው። ወይም ሐጅ የሚካሄደው በዙልሒጃ ወር ነው ማለት ነው። መርሐበን እንግዲህ በ12ቶቹም በአስማዑ ሽሑር ሰነቱል ቀመርያ አው አልሂጅርያ ባልነው መፍታት በ12ቱም ወር 12 ምሳሌዎችን አዘጋጅቼ ሰርቼላችኋለሁ። እነዚህም ፖዝ እያደረጋችሁ ማየት እና ማንበብ መለማመድ ትችላላችሁ ማለት ነው ከምሳሌዎች ጋር። እንግዲህ ለድምጼ ይቅርታ እጠይቃለሁ። ጉንፋን ስለያዘኝ ነው። ያው መቅረጽ ስላለብኝ ብቻ ነው መቅረጽ ካለብኝ እንጂ ድምጼ በጣም ታፍኗል። እንዲሁም እንግዲህ በዛ ይቅርታ እየጠየቅኩኝ በሚቀጥለው አሁን እንግዲህ የምናየው ደግሞ አስማኡ ሽሁር አሰነቱ ሸምሲያ አው የሚላድይ ነው። ቀደም ምንድን ነበር ያልነው? አስማኡ ሽሁር አሰነቱ አልቀመርያ ወይም ሂጅሪያ ነበር ያልነው። አሁን አስማኡ ሽሁር የወራቶች ስም ማለት ነው። ሰነቱ ሸምሲያ በፀሐይ አቆጣጠር ወይም ደግሞ ሚላድይ በኢሳ መወለድ ወይም ኢየሱስ ክርስቶስ መወለድ ምክንያት ከዛ ተጀምሮ የሚቆጠረው የቀን አቆጣጠር በዛ መልኩ ያለውን ደግሞ አረቦች በሁለቱም ስለሚጠቀሙ በተለይ ዘመንናል የሚሉት ልክ እንደ ዱባይ አይነቶች ብዙ ይህንኛውን ይጠቀሙታል ማለት ነው። ስለዚህ እነሱ የሚጠቀሙትን የሚላድይ ወይም ሸምሲያ የሆነውን የቀን አቆጣጠር አብረን እናያለን። ይሄ ማለት ያው በአውሮፓ እንደምንለው እኛ ሌላ ሀገራቶች እንደሚቆጥሩበት ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል የሚለውን ትንሽ ጠመም አድርገው ወደ አረበኛ በሚመስል ነገር አያስመስለው ስለሚጠቀሙት እናንተም እነሱ ጋር ለመግባባት ያክል ተጠቀሙት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት አሁን ዩናይር ይላል። ዩናይር ጃንዋሪ ማለት ዩናይር ጃንዋሪ፣ ፌብሩዋሪ ፌብሩዋሪ ማለት
ማሪስ ማርች ማርች ማሪስ ማሪስ ተቀራራቢ ነው። አፕሪል 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 ማዮ ሜይ ማለት ነው። ማዮ ሜይ ዩኒዮ ጁን ዩኒዮ ጁን ጁን ዩኒዮ ይባላል። ሜይ ደግሞ ማዮ ነው። ዮሊዮ እነዚህ ሶስቶቹ ጥንቃቄ አድርጉ፣ ይመሳሰላሉ። ዮሊዮ ጁላይ። አሁን ሜይ ማዮ አልን፣ ጁን ዩኒዮ አልን፣ ጁላይ ዮሊዮ 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 አልን ማለት ነው። ኦገስት አጉስጦስ አጉስጦስ ኦገስት አጉስጦስ። ሴፕተምበር ሲፕተምበር። ይሄ የነበረውን ወደ በብቻ ተቀይረው ሲፕተምበር ሴፕተምበር ሲፕተምበር። ኦክቶበር ኦክቶበር። ኖቨምበር ኖቬምበር። አረበኛ ኖቬምበር፣ አረበኛ ኖቬምበር። ዲሰምበር 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 ተመሳሳይ ዲሰምበር ዲሰምበር። ቀጣይ ርዕስ ክፍል 14 አራቱን ወቅቶች የምናይ ይሆናል። the four seasons ወቅት الأربعة የምናይ ነው የሚሆነው። አብዲ አካዳሚ ተዓለም ثم ተከለም። ውድ ተመልካቾቻችን የዛሬው ትምህርታችን የእስካሁን ይመስል ነበር። በትምህርታችን ጋር በተመለከተ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ያስቀምጡልን። እንዲሁም ትምህርቶቻችንን በተለያዩ ማህበራዊ ሚዲያ መከታተል ከፈለጋችሁ ሊንኮቻቸው በዲስክሪፕሽን ቦክስ ውስጥ የምታገኟቸው ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ማሰላም